ይሄ ተቋም ገንዘብ ሰብስቦ ለታሰበለት ዓላማ አላዋለም የሚባል ደረጃ ሳይደርስ በዚህ አይነት ጥርጣሬ መታየቱ በእውነት እጅግ በጣም ቅር የሚያሳይ ነገር ነው። ለእኔ አቶ ብርሃን ብዙ አልተሰማውም። ለእኔ ግን እጅግ በጣም ቅር አሰኝቶኛል። እኔ ምን ያህል ስራ ትቼ ምን ያህል ጉዳዮች ትቼ ለዚህ ጉዳይ ቅድሚያ ሰጥቼ ይህንን ሁሉ መንገድ አቋርጬ እኔ ትናንትና ጠዋት ከሌላ ሀገሬ ገብቼ ማታ ነው ተሳፍሬ ወደዚህ የመጣሁት። ይህንን ነገር ለማሳካት ካለኝ ጽኑ ፍላጎት በመነጫ ማለት ነው። በእንደዚህ አይነት ደግሞ ጥርጣሬ የሚያዩ ግለሰቦች ሲያጋጥሙ በጣም ግን የምኮረው ብዙ ሰው በእንደዚህ አይነት አያንም፣ ብዙ ሳይሆን መላው ህዝብ አያንም። በእንደዚህ አይነት በጣም የምንታወቅ ሰዎች ነን። እኛም በራሳችን በአገልግሎታችን እጅግ በጣም የምንኮራ ሰዎች ስለሆንን በእንደዚህ አይነት የምንሸማቀቅም አይደለንም። ከዓላማችንም የምንዛነፍ ሰዎች አይደለንም። በእጅግ በተጠናከረ ሁኔታ ከዚህ በላይ ነው አሁን እንደውም ይህንን አገልግሎት የምንቀጥለው እና በጣም አዝኛለሁ። ለምን ጠየቁ አልልም። ጥያቄው ቅንነት የተሞላው ከሆነ የተሰጠው ምላሽ እጅግ በጣም ከሚገባው በላይ በመሆኑ በዚሁ ብናቆመውና ወደ በጎ ነገር ይልቁንም አቶ ብርሃን እንዳለው ወደ ማስተባበሩ ነገር ብንገባ በጣም የተሻለ ነው። ሀገራችንን፣ ወገናችንን፣ በስቃይ ውስጥ የሚገኙትን ህፃናት የምንጠቅመው በእንደዚህ አይነት አገልግሎት ላይ ተሰማርተን ወደፊት ካለን ነው። እኛ ጊዜም የለንም። ይችኑ ጊዜ ግን በእንደዚህ አይነት ጥያቄዎች ንትርክ ውስጥ ማጥፋታችን እጅግ በጣም ደስ አይለኝም። ለኔ የተጠረጠርንበት ነገር የለም። ከዚህ ቀደም የኋላ ታሪክ፣ መጥፎ ታሪክ የለንም። ገንዘቡ አልተሰበሰብም፣ ለበጎ ዓላማ አልዋለም አልተባለም። አስቀድሞ ግን በእንደዚህ አይነት ስጋት ላይ እርሶ መውደቆ በአንድ በኩል አዝኜሎታለሁ፣ በጣም ተሰቃይተዋል ማለት ይሄ ገንዘብ ተሰብስቦ ህፃናቱ ጋር አይደርስ ሲሆን የሚል ስጋት አድሮቦታል። በዚህ በጣም አዝኛለሁ። እንደዚህ አይነት ስጋት ስላደረቦትና እንደው በጥርጣሬ ምክንያት ስለተጎዱ፣ በሌላ በኩል ደግሞ ጊዜያችን ለእንደዚህ አይነት ጥያቄዎች ምላሽ በመስጠት ስለባከነ አዝኛለሁ። በሁለት መንገድ እናመሰግናለን። መጨረሻ አንድ ድል ስላልኩ አቶ ተመስገን እሷን ልስማና በኋላ ቀጠሮ እንይዛለን። እሺ፣ ወደ መጨረሻ ማጠቃለያ ነገር ካለ ማጠቃለያ ነው። አቶ መኮንን ከይቅርታ ጋር ጥያቄ መጠየቅ መጠርጠር አይደለም፣ የሚያናድድም ኢሞሽናል የሚያደርግ ነገር አይደለም። ስለዚህ ገንዘብ ለማሰባሰብ የመጣ ድርጅት ጥያቄ ለምን በዚህ መልኩ ተጠረጠርን? የጥርጣሬ ጥያቄ አልተነሳም። እዚህ ጥያቄውን ቪዲዮውን መልሳችሁ ማየት ትችላላችሁ። ይሄ እንዴት ነው የምታውሉት? እንደዚህ ነው አንድ ኦነር ነው ምናምን መሰል ጥያቄ እንጂ የጥርጣሬ ይሄን ያህል ኢሞሽናል የሚያደርግ ነገር የለም። ምክንያቱም የሚሰበሰበው ገንዘብ ከህዝብ ነው፣ ከኢትዮጵያውያን ነው፣ ለኢትዮጵያውያን። ስለዚህ ኢትዮጵያን ጥያቄ ስለጠየቁ አሁን የእርስዎ ንግግር ትክክል አይደለም። ምን የሚጠይቁ ለምን ተጠየቁ? አሁን ወደ ዲያሎግ ሳንገባ ብዙ ተመልካች ስላለ ጥያቄም ስላለ አንተ ጥያቄ እኔ የሆነ ነገር የእኔ ጥያቄ እንጂ እንደ ጥርጣሬ ያነሳሁት ነገር የለም። ለምን ጥያቄ ጠየቅ ከሆነ አምሶሪ በዛ ስህተት ከሆነ ይጠይቁ። እኔ ለምን ጠየቁ አላልኩም። በጣም አዝናለሁ። ጊዜውን በእንደዚህ አይነት ጥያቄዎች ባናባክነው ለማለት ነው። ጥያቄውን በጣም እደግፋለሁ። ግን ጥያቄው በቅንነት ከሆነ ብዬ ነው የመለስኩት። በጥርጣሬ ከሆነ ደግሞ ብዬ በሁለት አማራጭ። በቅንነት ከሆነ የተሰጠው ምላሽ በቂ ስለሆነ በእንደዚህ አይነት ብንዘጋው ይህን ጉዳይ የመጨረሻውን ጥያቄ አቅርበ ደግሞ ልዝጋ። እኔ የምፈልገው አንተ ነገ አብረኝ እንድትቆም ነው። ችግር የለም። ወደ እናንተ ስናወራ ምናልባት አንድ ጻድቅ ሞቶ ሊሆን ይችላል። ፈጣሪ ምስክሬ። አንድ ህፃን ልጅ በዚህ መካከል አንድ ነገር ሆኖ ሊሆን ይችላል። ነገ አብረኝ ካልቆምክ ግን አዝናለሁ። እኔ የምመልስልህ በቅንነት ነው። የሁለታችንም ልቦና ፈጣሪ ያውቀዋል። አንተም ጥሩ ልጅ ስለሆንክ ጥያቄ ጠየቅ ብዬ ነው የወሰድኩት። እኔ ይህ ሊያደርገው ነው የሰው የህብረተሰብ ሰው ማለት ትክክል ነው። ፋውንደር መስራቹ ነው። ሆስፒታል ባለቤቱን ሰው ሊበላው ከዚህ ሰብሰብ ዛ ሊያደርገኝ ማለት ትክክል ነው። በቃ እንኳን ጠየቀኝ። ለምን መሰለህ ባጠየቀኝ ሰው እያማኝ ይኖራል ማለት ነው። ስለዚህ ይህን አፕሪሼት አድርግ ያለው ግን እንዴት ልጆች እናሳክም? እኔ እናንተ ያነሰ ይቅርታ ከሆነ ተገናኝተን ይቅርታ ጠይቃለሁ።
ይቅርታ የምጠይቅህ ስለታመሙት ልጆች ብዬ ነው ይቅርታ የምጠይቅህ። ስለዚህ ግድ የለህም፣ በደንብ አስረዳሃለሁ። ያንተ ይሰማል፣ የእኔ አይሰማም። ኦኬ እሺ፣ የተሰማኝ አቶ ብርሃን፣ ሌሎች ሰዎች ጥያቄ እንዲጠይቁ እድሉን ልስጣቸው። ሌሎች ገብተው ጠይቁ። እንገናኛለን። አይሰማም? ተሙ ይሰማል? ሁሉም ሰው እየሰማ ነው? ጋይስ አንድ ብላችሁ ጻፉ። እየተሰማችሁ ቼክ አድርገው። አንድ ብላችሁ ጻፉ። የሚሰማ ከሆነ ይሰማል በደንብ ለሁላችንም። አሁን አይሰማም? ተመስገን። በቃ ሌሎች ሰዎች ጋር ምንም ድምፅ የለም። ይሰማችሁ አላውቅም። ሌሎች ይጠይቁ። አይሰማም? ይሰማል። አንድ ብሎ እየጻፈ ነው። አቶ መኮንንም እንዲሁም አዶኒ ሁላችሁ ነው። አብረን ስራ። አንድ ልጅ ለማሳከም አስተባብር። ኦኬ ጋይስ እንግዲህ ማጠቃለያ መስጠት ፈልጋለሁ ስለዚህ ነገር። እንግዲህ ኢነርጂያችን አሁን በጥሩ መንፈስ ነው ወደ አሜሪካ የመጣ ነው፣ በጣም ብዙ ህጻናቶችን ለማገዝ። አያችሁ ሁላችንም ምርጫ አለን፣ ፎከስ የምናደርግበት ምርጫ አለን። ብዙዎቻችሁ እዚህ የልብ ቅርጽም እያስቀመጣችሁ ነው፣ ሰፖርት እያደረጋችሁ ነው። ቢካዝ ጥሩ ስላያችሁ ነው። ስለዚህ እኛም ጥሩ አይተን ነው ወደዚህ የመጣ ነው፣ የልጆችን ህይወት ለማዳን ብዙ ልጆችን ለማትረፍ። እኔም ኢትዮጵያ ብዙ ስራ ነበረኝ እውነት ለመናገር መስራት የምችላቸው ገንዘብ ማግኘት የምችልበት በጣም ብዙ መንገድ አለ። ግን ደግሞ ገንዘብ አያስፈልግም፣ ጊዜ ለእነዚህ ህፃናት መሆን አለበት ብዬ ነው ጊዜን ገብሬ ወደ አሜሪካ የመጣሁት ከኢትዮ ኢስታንቡልና ከሃርት ቱ ሃርት ችልድረንስ ኤድ ጋር በመሆን ማለት ነው። እንድታውቁት ልጆች እያተረፍን ያለ ነው። ጊዜ ዌስት ማድረግ አያስፈልግም። ወደ ኔጌቲቭ የሆነ ኤነርጂ መግባት አያስፈልግም። እንደምታውቁት ኦኬ፣ ሰፖርት ለመደራረግ ነው ወደዚህ የመጣ ነው። እንወዳችኋለን፣ አከብራችኋለሁ ሁላችሁም። ቴንኪዩ ላይቭ ስለተከታተላችሁ እንወዳችኋለን። እሺ ቴንኪዩ ሶ ማች ስላደረጋ። ጥያቄ ያልተመለሰ ጥያቄ ካላችሁ ይኸው መጠየቅ ትችላላችሁ። እዚህ ቻት ላይ አንብበው ይመልሱላችኋል። ኦልራይት እኔ በጣም ሁላችሁ እናመሰግነው። አይ ቲንክ ተመስገንም ጭምር አመስግኑት። በእርግጠኛ ነኝ ተመስገን ከኛ ጋር ተቀላቅሎ ልጆች ያሳክማል። ጥያቄ መጠየቁ ምንም የተለመደ ጥሩ ጥያቄ ነው የጠየቀው። ስለዚህ እኛ ስሜት ውስጥም አልገባንም። አቶ መኮንን ስሜት ሳይሆን ያው ልጆች ለማሳከም ስለመጣን ጊዜያችንን ወደዛ ብንወስደው የሚል ነው። ይቅርታ ካለ የተወዘገባችሁ ሰዎች በጣም ይቅርታ። ፈጣሪ ባርካችሁ። ወደ መልካሙ ነገር ነው። አሁን ኢቨንቶቻችን ከነገ 2 ሰዓት ጀምሮ 2 PM ጀምሮ ሁሉም በኦንላይን። እኔ ህጻናቶች 5 ብር ይደግፉ። ዋናው አዌርነስ በህብረተሰቡ ዘንድ ተቀባይነት ያለው ተቋም እንዲሆን የምንፈልገው። ስለዚህ ብዙ አይደለም። በርዝዴ የሚያከብሩ ህጻናቶች ለህጻናቶች ሌላ ነፍስ ይዝሉ። አንድ ህጻን ልደቱ የሚያከብርበትን ልጆች ይታከሙ ቢል ልጆች ይታከማሉ። እሱ ልደት የበለጠ ይሆናል ማለት ነው። ስለዚህ ጥያቄ ካለ ጥያቄ እንመልሳለን። አይዟችሁ። ገንዘብ የሚበላ ቦርድ የለኝም፣ ገንዘብ የሚበላ ልቦናም የለንም። በህፃናት ገንዘብ መብላት የህፃናትን ደም መብላት ነው። ይህን አናረገውም። ስለዚህ አመኔታችን ግድ የላችሁ። እመኑን። መቼም የሚያቀን ሰው ያምነናል። ተሙም ስለማያቀን የጠየቀን ጥያቄውን በትክክል ካልመለስኩለት አሁን ከዚህ ሰውጣ አገኘዋለሁ። ጓደኛ ያደረገዋለሁ። እራቴን አብሬ እበላለሁ። እሱ ፈቃደኛ ከሆነ አብረን እራት እየበላን የቀረውን ተማምነን ነገ ልጅ ያሳክማል። ይህን ተስፋ አደርጋለሁ። ተሙ እየሰማኝ ከሆነ እራት የት እንደምበላ ደውልልሃለሁ። አብረን በጋራ ከልቤ ነው የምነግርህ። ቀላል አይደለም፣ ከልቤ ነው የምነግርህ እና እባክህን እራት ሳትበላ ጠብቀኝ። ሌሎቻችሁ ጥያቄ ካላችሁ ነገሩን። እየመሸባችሁ ነው፣ እንቅልፍ ያልተኛችሁ ልጆች የያዛችሁ አላችሁ፣ ቅድም ያነሳዋላችሁ ልጆች ህጻናቶች ሁላችንም አለን። በቤታችን ትኩሳት ሲይዛችሁ ምን ያህል እንጨነቃለን። አንድ የተቸገረች ድሃ ሴት በቃ እያለከለከ ያለ አሁን ሞተብኝ ነገ ሞተብኝ እያለች ያለች እናት ችግሯን ስቃይዋን ትንሽ እናግዛት ነው። ስለዚህ እንተጋገዝና ህጻናቶችን እናሳክም። የኛ ውዝግብ ግድ የለም ይቅር። ሁላችንም ህጻናቶችን እናሳክም። በየትኛውም ተቋም ማሳከም ይቻላል። ሁሉም ተቋማት የኢትዮጵያ ተቋማት ናቸው። ሃርት ቱ ሃርት ችልድረንስ ኤድ የተቋቋመው ግን የተሰለፉትን በተለይም በሰልፍ ላይ ያሉ የሚሞቱ ህጻናቶችን ለመታደግ ስለሆነ አብረን በጋራ ከነገ 8 ሰዓት ጀምሮ ሁላችሁ የአዶንያስን ፔጅ የተከተላችሁ
ፉል ኢንፎርሜሽን ይሰጣቸዋል። በዛ ኢንፎርሜሽን መሰረት ለህፃናቱ ድጋፍ እንድታደርጉ አደራ እላለሁ። ተባረኩልኝ። ጥያቄ ካላችሁ እየታየኝ አይደለም ጥያቄ